አብርሽ እንግዲህ ሄርሜላን ጉድ አድርጓታል ማለት ነው። ያው እነ ትክክል የት ናችሁ? እነ ሄርሜላን አተንኩብኝ እያላችሁ ስትሰድቡን የቆያችሁ የት ናችሁ? የት ናችሁ? እንዴት እንዳማረባቸው እናንተ። ሴት ልጅ እኮ ማለት ነው ስትወልድ ትወፍራል፣ ያምርባታል የሚባል ነገር እውነት ነው። በቃ እኔም ተስፋለኝ ማለት ነው። ተስፋለኝ። አዎ እንግዲህ ሄርሜላ ጉዱናለች። እንግዲህ መልካም ለቅሶ ብለናል። አብርሽ እንግዲህ ለልጅ ሚስቱ ነው ቤት ምንም የገዛላት ማለት ነው። ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ በጣም ነው የምናመሰግነው። አዎ በጣም ነው እናመሰግነው እያልኩ እንግዲህ ያ አብርሽና ሩታ በጣም አምሮባቸው ዝንጥፏ ብለው መጥተዋል ማለት ነው። እንግዲህ በአመት በዓል ዋዜማ ነው ወይም ድራር የቤት ባለቤት ሆነዋል ማለት ነው። ዋው በጣም ደስ ብሎናል። እንግዲህ እኛም ደስ ብሎናል። ያው የመዳም ቅመሞች የሰው ደስታ ሁሌም ያስደስተናል። ታውቃላችሁ አይደለ? በብዙ ነገሮች ለብዙ ሰዎች ለብዙ ምን ትልቁ ሚና የምንጫወተው ባይዘው የመዳም ቅመሞች ነን ግን እኔ የመዳም ቅመም ስለሆንኩ ራሴን ላመስግን ሳይሆን የመዳም ቅመሞች በጣም የዋሃዎች ናት። ማርያምን ይሄን አድርጉ ስንባል እሺ ይሄን አድርጉ በቃ እሺ ነው። ከሺ ምንም እንትን የምንለው ነገር የለም። ስለዚህ ለዩቲዩበሮችም ብትሉ ለሁሉም ብትሉ እኛ ደጀን የሆነን ሰዎች ናቸው። እውነቴን ደጀን ነን ለሁሉም፣ ለሀገር፣ ለቤተሰብ፣ ለተለያዩ ነገሮች እኛ ደጀኖች ነን። አለቀ ደቀቀ ሶ ስለዚህ እነሱ እንግዲህ ቤት በመግዛታቸው እኛም በጣም ደስ ብሎን ደስ ብሎን አየናቸው። ለእናንተ ያይዘነ ብለኛ የሚያርከፍክፍልን ብለን ደስታችን ገልጸን ወጣን አይደለ? አዎ። እና ስለዚህ እንግዲህ አብርሽ ሄርሜላን ጉድ አድርጓታል። ሶ ሄርሜላ ለስራ እንጂ ሄርሜላ ምንም አይፈልጋት ነበር። ግን አንዳንድ ልጆች ስትሰድቡን የነበራችሁ አንዷ እኮ እኔን ጥብ አደረገችኝ በሄርሜላ እንዳትመጭብኝ ምናምን ብላ በኮመንት ግን ችግር የለውም እኔ አልቆጣትም፣ እህቴ ናት። እንዴት ነው እህቴን የምቆጣው? እና እንግዲህ ያው ምንም ማድረግ አይቻልም። ፏ ብትን እያሉ ነው። በጣም ደስ ይላል። እንግዲህ እናንተም ደስታችሁን ግለጹ ማለት ነው። አዎ ቅመሞች ደስታችሁን ግለጹ። ባይዘወይ እኔ እንደው በየኮመንቱ ግን የምትሳደቡ ሰዎች ግን ጤነኛ አትመስሉኝም። በነገራችን ላይ ፎቶ ምዘቀዝቁ ምናምን በቤተሰብ ምናምን እና እንግዲህ ያው የአብርሽ አባትን በጣም ደስ ብሏቸዋል። ባይዘወይ ጋሽዬ ቤት ስለተገዛላቸው በአመት ልጃቸው 2 ቤት ገዝተዋል እና በጣም ደስ ይላል። እኛም ደስ ብሎናል። የነሱ ደስታ ለእኛም ደስታችን ነው። እንኳን ደስ አላችሁ እልልልል ብለናል እንግዲህ ቤት ስለገዛችሁ። ስለዚህ እኛንም በጾለታችሁ አስቡን። አዎ እኔ ግን አብርሽ ለተንቢ ግን የሆነ ስጦታ መስጠት አለበት ጋይስ። እኔ እንዱ ሳስቡ ዝም ብዬ ማለት ነው። እናንተ አታስቡም? ለምን በእርግጥ ካሁን በፊት አዋተው ሞተር ገዝተውላታል። 3ቶች ነው ምናምን ወንድሙና እሷ እንደገና ያኛው ማርክ ነው ማን የሚባለው እናንተ። እሱ ልጅ ግን አለ። እኔ ግን እሱ ልጅ አይቼው አላቅም። ምስኪን እሱ ራሱ ከሄለን ጋር ከተጣላ በኋላ እኮ ነው አይቻቸው አላቅም። አትገረሙ? ፈጣሪ ትዕግስትን ስጠኝ። አዎና ምርጥ ልጅ ነው ባይዘው። እሱ ልጅም በጣም ምርጥ ልጅ ነው፣ አስተዋይ ልጅ ነው ምናምን። ነገር ግን ያው አሁን ተለያይተዋል ሁሉም ማለት ነው። ተበታትነዋል። ለምንድን ነው? በጣም አብረው ሲሰሩ ምናምን በፊት በጣም ደስ የሚሉት የነበር። አሁን ግን ሁሉም በየቦታው ናቸው። ሌሽ ማድሪ እና እንግዲህ አብረሻችን ጎበዝ ባይዘው። እንግዲህ ያው ሁሌም ዩቲዩበር ብቻም ሳይሆን እንግዲህ ሰራ አርጉና በት በሉና የሆነ ድርጅት ክፈቱ። እንዲህ እውነቴን ነው የምላችሁ። ድርጅት ከፈቱ ማለት ለምሳሌ አሁን ለምለም ለራሷ ሶፋ ቤት ገዝታለች ከፍታለች ምናምን በውስጡ ከ10 በላይ ሰራተኞችን ይዛል እያሰራች ነው። በጣም ጀግና ማርያምን የአረብ ሀገር እህት በጣም ጎበዝ ጀግና አለች። ስለዚህ አንተም እንደዚህ ያደረክ ማለት ለወጣቱ ስራ ቀረፍክ ማለት ነው። አብሽ ሁሌ ደግሞ እንደዚህ መጃጃል ምናምን ውሸት ፕራንክ ይደብራል። አሁን እኛ ሁሉ ነገራችሁ ውሸት እንደሆነ እኛ እንረዳችኋለን። ታውቃላችሁ አይደል? ግን ችግር የለውም ስሩ፣ ምንም ችግር የለውም። ከዘር ከሃይማኖት ከተለያየ ነገር ነጻ ከሆናችሁ እኛ ችግር የለብንም። እውነቴን ነው የምላችሁ፣ ምንም ችግር የለብንም። ግን ዘር አትንኩ፣ ብሔር አትንኩ፣ ሃይማኖት ካልነካችሁ ኖርማል ነው። ምክንያቱም እንደምለው ሁሌም እየደጋገምኩ እንደምለው ሀገራችን ላይ ስራ የለም፣ ጦርነት ነው። እዛ ባሻገር ወጣቱ ተምሮ ስራ አያገኝም። ስራ እንኳን ቢያገኝ እንኳን በወር 8,000 ብር 10,000 ብር ምናምን እሷ ምን ትሰራለች ጋይስ? አንድ ኩንታል ጤፍ ስንት ነው? ዘይት እንግዲህ 1,000 ምናምን ብር ነው አይደለ እንዴ? 2,000 ብር ሆነ እያሉ ነበር። እኔ እንጃ አላቅም አሁን። ስለዚህ ይሄ ነገር ተደበላልቆ ስለማይበቃ መስራታችሁን እኔ ምንም ነገር እንትን አልለውም፣ አልነቅፋችሁም። ግን በጣም ፕራንክ ይበዛል ምናምን አንዳንዴ አልፎ ቁም ነገር። በእርግጥ እኛ ቁም ነገር አንፈልግም ከናንተ ከኔ ጀምሮ ማለት ነው። ስድብ፣ ብሽሽቅ፣ ገለመሌ ከሆነ ጋ ብለን ነው የምናየው ማለት ነው። እና ለዛ ስለሆነ እንጂ
ያው በፊት መልካም ስራዎችን ሰርተሃል ባይዘው አብርሽ እናውቃለን ያረከውን ነገር ግን አሁን አቆምክ ከመልካም ስራነት። ይሄ ነገር ደግሞ አግባብ አይደለም ባይዘው ለዛ ነው ብዬ ነው የማስበውና ይሄ ነው። በተረፈ ግን እኔ እንድትበረቱ ነው። እኔ በርቱ ማርያምን። ኢትዮጵያ ላይ እኮ ዩቲዩበር የለም ባይዘው ሌላ ሀገራት ላይ እኮ ተሳስበው ምናምን ተፈቃቅረው ነው የሚሰሩ። የኛ ግን እንደዛ አይደለንም። አንዱን ወይ ዩቲዩብ ክፈቱልኝ ምናምን ስንል ወይ ብር ይጠይቃል ወይ ምናምን። ዩቲዩብ ለመክፈት ባይዘው 10 ደቂቃ ራሱ አይፈጅም ማርያምን። በተለይ እንግሊዘኛ ለሚችል ሰው የምን 10 ደቂቃ 5 ደቂቃ ለዛ ለመክፈት በርካታ ብር ነው የምንጠይቅ። ይሄ ደግሞ ግብዝነት አለማወቅ ነው። ደግሞ ስንናገር ደግሞ ወቅንታችሁ ነው ምናምን ይሉናል ከእውቀት ነጻ የሆኑ ሰዎች። ስለዚህ ለነሱ ሰዎች ደግሞ ልናዝንላቸው ነው የሚገባ እንጂ ልናዝንባቸው አይገባም ብዬ ነው ማስብ። እንደኔ ማለት ነው ውዶች፣ ማሮች፣ ፍቅሮች። ስለዚህ እንግዲህ መተጋገዝ ብንለምድ በጣም ደስ ይለኛል። እውነት ለመናገር እኔ በዚሁ አጋጣሚ የተንቢን ሳላደንቃት አላልፍም። ማርያምን በጣም የዋህ ልጅ፣ በጣም የዋህ ለብዙዎች እንጀራ የሆነች አሁን ብዙዎች ለማስተዋወቅ ምን ለማለትም ገንዘብ እየጠየቁ ነው ታውቃላችሁ። እሷ ግን ነው ከቻለች እችላለሁ ትላለች፣ ካልቻለ ደግሞ አልችልም የሚለው መልስ ነው እንጂ የምትሰጥ እንደዚህ የእህቶችን ገንዘብ እየተቀበለ ምናምን አትበላም። እግዚአብሔር ይመስገን። እና የእናቶች ምርቃት የአባቶች ምርቃት ነው እዚህ ያደረሳት። የምር የዋህ ሰው ሁሌም ትልቅ ደረጃ ይድረስ። እኔ እንደዛ ነው የምለውና በጣም ምርጥ እህታችን ናት። እኛ በተለይ የአረብ ሀገር እህቶች ከሷ ብዙ ነገሮችን ተምረናል። በቃ በጣም ጀግና ትሁት በስራም በተለያዩ ነገሮች ና ይሄን ያለው ነገር ማለት ነው ውዶቼ። እና እንግዲህ ይሄ ነው ስለና አብረሽ መጥቼ ስለሌላ ነገር ማወራውባችሁ ኖርማል ነው ብላችሁ ያዙልኝ ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን ሰላማችሁ ብዝት ይበልልኝ። ወሬ ያበዛውባችሁ አይደለ? ወሬ ሲበዛ ጥሩ አይደለም። እና ቻናሌን እዩልኝ እስኪ እናንተ ቻናሌን እዩልኝ። ሰዓታው እስከ መጨረሻው እዩልኝ ቻናሌን። ለምን እንትን እያለብኝ ማለት ነው። ሰዓት ይሙላልኝና ሞኔታይዜሽን ላድርገው። የምሬ ነው የምላችሁ። ሰዓት ምንም አይሰጥም። ያሁን ቻናል ለምን እንደሆነ አላውቅም። ያሁን ቻናሎች ሰዓት አይሰጡም። ችግራቸው ምን እንደሆነ እኛ ልናቅም አልገባንም። እና ቻናሌን ይዩልኝ። ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። የኔ ምርጦች፣ ምርጦች ክበሩልኝ። አክባሪው ያክብረልኝ ነው የምላችሁ። አዎ። እና ይሄ ነው የምላችሁ። ሌላ ግን ምን ላወራችሁ? ሌላ ምንም የማወራችሁ ነገር የለም። እዚህ ጋር ድመት አለ። ቆይ ላሳያችሁ። ውርዬ አያችሁ፣ እኛ ጋር እኮ የሀገር ድመት ነው ያለ። ይወት እኔ እንስሳ እንዴት እንደምወድ ዶሮ ወጥ ሰጠዋት። ይሄው አትበላም እንጂ ህዝባ ላሳያችሁ እንዴት እንደምታመር። ወይ እኔ ድመት፣ ውሻ፣ እንደዚህ እንስሳ ነገር በጣም የምወድ የተመታች ስጋ ሰጥቻት ይኸው አልበላም ብላ እንትን ትላለች። እጥለው ዛሬ መኝታ ቤት ገብታችሁ እንዴት እንዳናደዳሽ አያችኋት። ይወይሲ እንዴት እንደምወድ ድመት እንዴት እንደምወድ አትገረሙም? እና እንስሳ ባይዘው እኔ በጣም የምወደው የገጠር ልጅ እንደመሆኔ አንፃር በጣም ነው የምወደው። ለማንኛውም ወዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ ያለው ነገር ይሄ ነው። በተረፈ ግን ሁላችሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ጥፋት ካለብን ጥፋታችን እየነገራችሁን ጋይዝ። አንዳንድ ልጆች በነገራችን ላይ መሄድ የፈለኩበት ቪዲዮ ነበረ ረሰውት ሳልሄድበት ማለት ነው። እና በአንዳንድ ልጆች ስትራክ ምናምን ዋርኒንግ የተለያየ ነገር ትልካላችሁ። እውነት ለመናገር አትፍትፈታ ቢሆን ራሱ እኛ ወንድሞቻችን እህቶቻችን ጠርተናቸው አይደለም፣ ግን ያው ለቻናላችን ስንል እንጂ እኛ የማንም ጥላቻ የለብንም። ሰው ትክክል ካልሆንም በኮመንት አሳዩን። ኮመንት መስጫችን ክፍት ነው አይደል? አልዘጋንም። ስለዚህ በኮመንት ስጡ እና የሆነች እህታችን እንግዲህ ከስደት የተመለሰች ማን ነበር ስሟ ጠፋብኝ፣ ገኒ ነው ማን የምትባል እንግዲህ ዋርኒንግ ተላከብኝ እያለች እያለቀሰች ነበር። ለምን ስደተኛ እህታችሁን ልታግዟት ነው የሚገባችሁ እንጂ የፈለገ እንኳን ብታጠፋ እንደዛ ማድረግ የለባችሁም። እሷ ደግሞ በነገራችን ላይ በጣም ምስኪን ልጅ ናት። የሰው ነገር እንኳን አሰራም። የራሷን በገጠር ምናምን የምትመጣ በጣም ተሰዝን ልጅ ናት። እንደሄደች ስራ ጀመረች፣ ስራዋንም ከሰረች ምናምን ነገር ሰው እቺ ልጅ ከቻላችሁ ልትደግፏት ነው የሚገባችሁ እንጂ እንደዚህ አይነት ነገር የእውነት እኔ ፈጽሞ ስህተት ነው ብዬ ነው የማስበው። አታድርጉ፣ በማንኛውም ሰው ላይ ቢሆን ማለት ነው። እና ማንንም ዩቲዩበሮች እኛ አናውቃቸውም። የማንም ጥላቻ የለብንም። ባይዘው ለምን ጠላቸዋለን? እነሱ ወይ ከዘር ወይ ሃይማኖት አልተናገሩ ወይ ምን ካልተናገሩ እኛ የማንም ጥላቻ የለብንም። እየሰሩ ነው። ግን እኛ የአረብ ሀገር ያለ ልጆችም ዝም ብለን ነው የምንሰራው። ምክንያቱም የምንሰራው ምናምን ስለሌለ አረብ ሀገር ላይ ምን ይሰራል? ምንም ኩሽና ነው ያለነው እንደምታውቁ። ሰው እኛ ደግሞ ምግብ ሰርተ ምናምን እዩ ብንላችሁ እናንተ አታዩም። ለዛ ስለሆነ ነው እኛ እንትን የምንለው ማለት ነው እንጂ እኛ ማንንም እንወዳለን በነገራችን ላይ። ስለዚህ እንደዚህ አይነት የምታደርጉ ልጆች ደግሞ ከዚህ ድርጊታችሁ ልትቆጠቡ ይገባችኋል። በነገራችን ላይ ራስቼ ነው ማርያምን በጣም አሳዘነች ስታለቅስ እህታችን ማለት ነው። የምር
ለራሷ ቻናል ራሱ አይታይላትም። ከምር ኢትዮጵያ ያለ ኑሮ ውድነት አለ፣ ብዙ ነገሮች አሉ። ስለዚህ እንደዚህ አይነትን ሰዎች በተለይ አረብ ሀገር የሄዱን ሰዎች ልናግዛቸው ልናበረታታቸው እንጂ የሚገባ እንደዚህ አይነት ነገር አጸያፊ ነገር መልቀቅ አስፈላጊ ነው ብዬ አላስብም። እና ለዛ ነው። በተረፈ ግን ሁላችሁንም ወሬ ያበዛሁባችሁ፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትረፍረፍ በደልኝ። አመሰግናለሁ ሁላችሁንም።